ተደብቃ ከኋላ እያየች ነው እየተንቀሳቀሰች ያለችው። ኑ ምንድነው? ለቀኝ ምንድነው? ለቀኝ ማናችሁ? ወይኔ ሰምኛለሽ? አንተንስ እንደማይተው አልነገረችም? አልነገርሽው? እሱንስ እንደማይተው አልነገርሽው? አዎ ሊስት እኮ አውጥታችኋል። ለእኛም ለቤተሰቤም ለጓደኞቼ ልትገሉን። እኔም ብቻ ነው ልትገለኝ የምትችለው። እሱ ግን እኔን አይደለም ዘር ማንዘሬን ነው የሚጨርሰው። ትሰማኛል? ስለዚህ ነገርኩም አልነገርኩም ምንም የሚለወጥ ነገር የለም። ሌላ ሰው ለእኔ ችግር ደርሶልኛል። ንገረኝ እስኪ ስለ ሌላ ሰው እኔ ምን አገባኝ? ጠይቀሻል? አዎ። ለምነሻል? አዎ። ከዛስ? ማንም ሰው ፊቱን ነው የሚያዞርብ አይደል? ስለዚህ ለእኔ ያልደረሰ ህዝብ ለምንድን ነው የማዝንለት? ስለዚህ በዚህ በምትሰሪው ወንጀል ደስተኛ ነሽ ማለት ነው? በትክክል ወንድሜ። አሁን ሄጄ ካልደረስኩለት ይሞታል። አንድ ንጹህ ሰው በአንተ እጅ ጠፋ ማለት ነው። ስለዚህ ልቀቀኝና ልሂድ ልለምን። አይደለም እኮ እኔ አላውቀውም ሆስፒታሉን። ስልኬን ስጠኝና ወጥቼ ያናገሬው ልምጣ። ወንድምሽ ያለበትን እንዴት ነው የማታውቂው? ሆስፒታል ነው ብለሻል። ሄደው እኮ ደውለውልኝ ነው። በቃ ማለት ደውለውልኝ ነው አብሮ ያሉ ሰዎች። ስለዚህ መሄድ አለብኝ፣ ለወንድሜ መድረስ አለብኝ። ገንዘቡን ሳገኝ። ለምንድን ነው እንደዚህ የምትፈሪው? አትረባቸበች እንጂ ተረጋጊና አውሪ። ሴቤ የለውም። እሺ እያሳየሽኝ ደውይ። እያሳየሽኝ ደውይ። ንጹህ ናት፣ ንጹህ ሰው ናት። ያው ስላደረጋችሁኝ ነገር ይቅር ብያችኋለሁ። እኛም ይቅርታ እንጠይቃለን። ኦኬ አያሳስብም። እሺ አስወጧት፣ በቃ ሁሉንም ስጧት ፋይሎቿን። በብር እንደገዛችን እንድታስብ አድርገናል። የምትሄድበትን የምታደርገውን ሁሉንም ተከታትለን እጅ ከፍንጅ እንይዛታለን። የምታገኛቸውን ሰዎችም ማለት ነው። እግዚአብሔር ፈቅዶ ተሰማ ሌዳ የምታገኘው ከሆነ ይህንን አረመኔ ጨካኝ ሰውዬም እጅ ከፍንጅ የምንይዘው ይሆናል። እንግዲህ ክቡራን ተመልካቾቻችን ተደብቃ ስትሄድ እየተከታተልናት ነው። ምንድነው ነው? አንተ ተቀመጥ። አላውቅም፣ ግን ሰሞኑን አሁን ወንድሞቹ ሲጠይቁት መሄድ አልችልም አላላልሽኝም ብያለሁኝ። ግን ደግሞ የሚያውቀው ሰው እንዳለና የውሸት ፓስፖርት አሰርቶ ሊወጣ እንደሆነ ነግሮኛል። እሱን የምናይ ይሆናል። አሁን ላይ ግን የምነግርሽን ስሚኝ። እሷ ትመጣለች፣ ምንም እንዳልተፈጠረ እሷን ታገኛታለሽ። እኔ ደግሞ ይዤ አውራታለሁ። አንዳች ድራማ አንዳች ትወና ተውናለሁ ብትይ ግን ውርድ ከራሴ። እሺ ሰማሽኝ? ሰማሽ? ገብቶሻል? ገብቶኛል። እሺ ስለዚህ እየመጣሁ ነው ብላለች። ተነሽና ደውይላት። አሁን? አዎ ተነሽና ደውይላት። እኔ የምልሽን ብቻ አድርጊ። እሺ እንግዲህ ክቡራን ተመልካቾቻችን ሁሉንም ነገር እንደሰማችሁት ነው። ይሄ ሰውዬ ለገዛ የሱ በደል፣ የሱ ኃጢአት፣ የሱ ወንጀሎች እንደዚህ የእናቱን ነፍስ እስከ ማጥፋት የደረሰ አውሬ ሰው ነው። አሁን ደግሞ እንደሰማችሁት ነው። አሁን የሱ ፋይል የሆነው የሱ መንቀሳቀሻ መቼም ያለዚች አንዳች ቦታ መንቀሳቀስ አይችልም። እጃችን ገብቷል። እንዳለችን ግን ውጪ ለመሄድ እየሞከረ ነው። እኛ ደግሞ የምትመጣውን ሴትዮ ይዘን ሁሉንም ነገር አጣርተን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በየቦታው ስትመጣ ምንም እንዳትነቃ፣ እንዳትፈራ፣ እንዳትደነግጥ አድርጉና ፈልጉ። ነይ አንቺ ደግሞ ነይ ደውይ። በቃ ተደብቃችሁ ተከታተሉ። ለስራው አዲስ ስለሆንኩ አይደለም። ተሰማ ይገለኛል። ፕሌኖች ተዘጋጅቷል። መሄጃ ሰዓቱ ደርሷል እያልኩሽ ነው አይደል? በቃ በምንም ይሁን አይመለከትሽም። አሁን ቶሎ ይዘሽ ነይ። እሱ ተሰማ ከተወለድሽ ይህንን ነው የምትፈልጊው? አንተ ደግሞ ማለት ማስተር ካርዱን ነው የፈለገው ቶሎ ሊወጣ። ማነው ንገሪኝ።
የተሰማ ጓደኛ ነው ተሰማን ይላል። ምኑ ነው አሁን ያስቸኳይ የሆነበት? እኔ ማላውቀው የተሰማ ጓደኛ። ቆይ ሁልሽ እንዳጨውለት እንዴ ምንድን ነው እያደረግሽ ያለሽ? ንገሪኝ። ከኔ ጋር አውሪ። እሷን ትተሽ ምንድን ነው ችግር? ከሀገር ሊወጣ ነው። እሱ አንተን ይመለከታል? ማስተር ካርዱ ነው ግዴታ አስፈላጊ የሆነበት ወይስ ቢዝነስ ካርዶቹ ወይስ ኢቲኤሞቹ ወይስ የእሱ አይዲ ካርዶች? ኦኬ ካሜራ ማዘጋጀት ነው የጠበቅሽ? ያን አይደለም ስለተሰማ አንዳንድ ነገር ልጅ ስለፈለገ ነው። አባ ካሜራውን አጥፋልኝ። ትሰማኛለህ? ካሜራውን አጥፋልኝ። ሰምኛለሽ? ሰማሽኝ ወይ? ልቀቀኝ። ማን ጋር እየጣላ እንደሆነ አታውቅም መሰለኝ አይደል? እኔ ራሱ አታውቂኝ አይደል? ሰው አዘጋጅተሽ ነው የጠበቅሽ? ተሰማ የት ነው ያለው? መጨረሻሽ ይመርልሽ። እኔ አይደለም ተሰማ የት ነው ያለው? ማነው ተሰማ? እዚሁ ድራማ እኮ ማለት አላወቅኩትም። ተሰማ ማን ነው? ማንን ነው እየጠየቅሽ የነበረው? ማንን ነበር የጠየኩሽ? ጠይቄሻለሁ እንዴ? ተሰማን። ብራቦ ጀግና ነሽ በጣም ጥሩ አደረግሽ። ተሰማን ትፈሪዋለሽ? አሳልፈሽ ሰጠሽው አይደል? እኔ አሳልፌ አልሰጠሁትም። እንደሱ ለራሱ ነው አሳልፎ ይሰጠው። ድሮውንም አንቺ ያጎረሰሽን ሰው መንከስ ነው አይደል ስራሽ? ስነ ስርዓት ያልሽ እንከባበርሽ። ዝላይ አታፍሪም ግን? አንቺ ማን ሆነሽ ነው እንደዚህ የምትናገሪው? አፍሽን ዝጊ። በደንብ ታውቂኛለሽ አይደል? ትሰሚያለሽ? አንቺ እኮ በቅርብ የመጣች ተቀጣሪ ነሽ። ከኔ እኮ እንኳን ቦታ የሌለኝ ሰው። ትሰሚኛለሽ? ከአንቺ እኔ ታማኟ እሻላለሁ። በቅርብ መጣም በሩቅ መጣሽም። ተሰማ እኮ ለኔ ወንድሜ ነው። ወንድምሽ ነው? ኦ ወንድምሽ ስለሆነ ነው ካሜራ አዘጋጅተሽ የምትጠብቂ አይደል? አይመለከትም። አሳልፈሽ ሰጠሽ። አሁን አዳምጡኝ። አንቺም አዳምጪ። ስሚ። ምንድነው አዳምጥ? ድራማችሁ ይበቃል። አሁን ላይ ሁሉም ነገር በእኔ እጅ ገብቷል። ስለዚህ ተሰማ የት እንዳለ ትነግሪኛለሽ? አላውቅም። አታውቂም? ትሰሚኛለሽ? ታያለሽ። ምን ልታረጊያት? ይኸው ነኝ። ምን ልታረጊ? ምን ልታመጪ ነው? በጣም ነው የልብ የተሰማሽ። አዳምጪኝ። ምንም ትፈልጊው? ተሰማን ትፈሩታላችሁ አይደለ? ተሰማን ትፈሪዋለሽ። እንዳያጠፋሽ እንዳይገልሽ። አይደለም አንተ ትፈራዋለህ። ትሰማኛለህ? ተሰማ እኔ ልፍራው? ለምን ደግሞ አትፈራው? ስለፈራው እኮ ነው ካሜራው አስቀምጠን የምታወራኝ አይደል? እሱ ስንት ዘመን እኔና ወንድሜን እየሸሻ የኖረ ሰው ነው። ፈሪ ስለሆነ ጀግና ፊት ለፊት ነው። ገብቶሻል? ሰውን ከኋላ የሚያጠቃ ፈሪ ነው። ሰውን ከጀርባ የሚያጠቃ ፈሪ ነው። እኛ ጀግኖች ግን ፊት ለፊት ነው የምንሄደው። ኦኬ ጀግና ስለሆንክ ነው ሴት አግተህ ተሰማን ማግኘት የፈለከው? ሴትን አላገትኩም። እውነትን ነው የፈለኩት። እውነትንም አገኘው። አገኘ ናቺ? አዎ። ምንም እውነት የላት። እሷ ላይኖራት ይችላል። የምታውቀው እውነት ግን አለ። ስለዚህ አዳምጪ። ምንድን ነው የምታውቂው እውነት? አዳምጪ። አንቺ የተሰማ ስርስር የምትይ ውሻ መሆንሽን አውቃለሁ። አትስራታ ውሻ እንዴት ነው ተቀመጭ። ሰምኛለሽ? እያስደበደብሽኝ ነው። ሲያንስሽ ነው እሱ። እኔና አንቺ በስርዓት እናወራለን። አዳምጪ። ገና እጅሽ በደም እንደተጨማለቀ ነግሬዋለሁ። አዳምጪ። እሳይሻለሁ። አዳምጪ። የሁላችሁም የድራማ ህይወታችሁ የውሸት ዓለማችሁ አብቅቷል። ይህንን አምነሽ ተቀበይ። መጀመሪያ ምንም አይነት ድራማ ህይወት አልኖርም። ሁሉም ነገር ሁሉም ህይወታችሁ አሁን ላይ በእኔ በሀቅ ግንባር ቁጥጥር ስር ነው ያለው። እኔ ስፈቅድ ብቻ ነው የምተነፍሱት። አሁን ላይ የምትፈልገውን ነገር ልንሰጥ እንችላለን። ተሰማን ማውራት ይችላል። ገንዘብ ነው ችግር? ገንዘብ? የትኛውን ገንዘብ? በሰው ላብ ያመጣው? በሰው አይነት ነገር ይምጣ። ገንዘብ ከሆነ የምትፈልገው ልሰጥ። በሰው ደም ላይ የገነባችሁትን ገንዘብ እሱ ነው ገንዘብ የምትዩ? ውሻ ይሄን ገንዘብ እኮ ከአንቺ በላይ ልሰጠው እችላለሁ። ገንዘቡ ሁላ እኮ ያለው በእኔ እጅ ነው። አሁን ራስሽን ነጻ ብታወጪ ይሻልሻል። ትሰሚኛለሽ? ካዲ አዳምጪ። እኔ ስለ እናንተ ሁሉንም ነገር አውቃለሁ። ተሰማንም ከዚህም በፊት
ይዤ ለህግ ያቀረብኩት እኔ ነኝ። ስለዚህ አሁንም ይህንን ነገር ድጋሚ ማድረግ አይቅተኝም። ሁላችሁም ደግሞ እንደ ወንጀላችሁ እንደየስራችሁ የእጃችሁን ታገኛላችሁ። አንቺም ጭምር። ተሰማ ምን አይነት ሰው እንደሆነ ሳልነገርሽው አውቃለሁ። ምን አይነት ወሮ በላ እንደሆነ፣ ለዘመዱ ለቤተሰቡ የማይመለስ ነብሰ በላ እንደሆነ። አንተንስ እንደማይተው አልነገርሽው? እሱንስ እንደማይተው አልነገርሽው? አዎ ሊስት እኮ አውጥታችኋል። ለእኛም ለቤተሰቤም ለጓደኞቼ ልትገሉን በተራ በተራ አስቀምጣችኋል። እኔን ከተሰማ እጅ አታመልጥም። እሱን ትሰምኛለሽ? አዳምጪ። ሰማኛለሽ? እኔ ከሀቅ ግንባር ስለ እውነት ከማንም በላይ። እሺ ተውኝ። ሰማሽኝ? ስለዚህ የሚሻልሽ ሁሉንም ነገር አምነሽ እውነታውን ልቀቂኝ። አንቺም ልቀቂኝ። ንጹህ ትጫወቻለሽ። ምንድነው ምስቂው? ከኔ ምንም አይነት መረጃ አላገኘም። አዳምጪኝ አንቺ ሴትዮ። እኔ ለማንም የማልመለስ በቃ አምጣው በቃ ህይወቴን አታበላሽው። አምጣው በቃ እኔ አሁን ነገር የነገርኩህ ምንድነው? አላወቅሽኝም እስካሁን? አምጪው እባክህን በቃ ከኔ ጋር አይደለ? ያው ይተሽን ተቀበላት። የምትፈልጉትን ነገር እንሰጣችኋለን። እሺ ተውን በቃ ተቀበላት። አምጪ ስልኩን። ሰምኛለሽ? ተቀመጪ። ምንድነው ከኛ የምትፈልጉት? እኔ ላይ ድራማ ለመስራት ትሞክራላችሁ? ምንድነው ከኛ የምትፈልጉት? ተነሽ፣ ቀና በይ። አንቺ እኔ ላይ ድራማ ለመስራት ትሞክራለሽ? ነግሬሽ ነበርኩ። እኔ ከምትፈሩት አለቃችሁ የባስ አረመኔ ነኝ። ስለ እውነት ሰማሽኝ? እሺ ተረጋግተን ማውራት እንችላለን። እሱን እናንተ ናችሁ የጠላችሁት። በንግግር እንፍታ። ተሰማይት ነው ያለው። የምትፈልገውን ያክል ገንዘብ እንዲሰጥ ማድረግ ይችላል። ሁለተኛ እንደዚህ አይነት ብልጠት ታስቢና ሰማሽኝ? ተሰማይት ነው ያለው። ለሰው ነው ወስደህ የምታውቀው። ቅድም እደውላለሁ ብለሽ አይደል እሷን እያስፈራራሽ የነበረው? ከማን ጋር ነበር የምትደዋወይው? ለኔ በላይ ማን ነው እሱ? ቴዲ። ከእሱ ጋር ነው የምትነጋገሪው? ምንድን ነው የሚያዝሽ እሱ? ለእኔ ነው የምትነግሪኝ? ትሰምኛለሽ? የለመድሽውን ሰሙኛላችሁ። ልንገራችሁ ስሙኝ። እዛ ሌላ ቦታ የለመዳችሁትን ድራማችሁን እዛው መልሱት። እኔ ጋር የሾው ህይወት የለም። ህይወትና ህይወት፣ እውነትና እውነት ብቻ። ገብቶሻል? ሰውን በሰውነቱ እንጂ በማንነቱ፣ በሴትነቱ፣ በውበቱ፣ በማንነቱ ምንድነው ስልክ የምትነካኪው? ምንድነው ስልክ የምትነካኪው? ምንድነው ስልክ ባትዋትስ? ሰምኛለሽ? አዳምጪኝ። ምንድነው የምትፈልገው? ከኔ ምንድነው የምትፈልገው? አዳምጪኝ ልንገርሽ። ብዙ ወንዶችን እያማለላችሁ ከመንገዱ፣ ከዓላማው፣ ከተልኮው አሰናክላችሁ ሊሆን ይችላል። ይሄ ግን ሀቅ ጋር ይሰራል። ሀቅ ስለ ሀቅና
እውነትን ብቻ ይዞ ይሰራል። አዳምጪኝ ሹፈትሽን ተይዛ ዛሬ በእጅ ትጻፊያለሽ። ስለዚህ ከጉልበት ውጭ ማውራት አችልም። ለሀያ ጉልበት እንጂ አይገባትም። ሀያ ነሽ አንቺ አይደለም። ስለዚህ የምጠይቅሽን መልሽ። መመታት አልፈልግም በስርዓት አወራለሁ የምትይ ከሆነ የምጠይቅሽን ብቻ፣ አለበለዚያ ስሚኝ። ትሰማኛለህ? እውነቱን ብነግርህ እንኳን አንተንም እኔንም አይለቀን። ቆይ ህይወትን አትፈልገው? ቤተሰብ የለም ነግሬሻለሁ። እሱን ትፈሪዋለሽ አይደለ? ለምንድን ነው አልፈራ? እኔ አይደለም አንተም ዓለምም ይፈራዋል። እኔ ደግሞ ከሱ የባስኩ ጨካኝ ነኝ። በምንድን ነው የሚያስፈራራሽ? በብር፣ በቤተሰብ፣ በምንድን ነው እንደዚህ ተገዝተሽ እሱ ጋር እየኖርሽ ያለሽው? ቴዲ ያልሽው እሱ ማለት ያስፈልገኛል። ቤተሰብም ደግሞ ሰላም መሆን አለበት አይመስልም? ከኔ ጋር ተባብረሽ ሁሉንም ነገር ለኔ ማትነግሪኝ ከሆነ ደግሞ እኔ ማረገው ደግሞ ይብሳል። ሰማሽኝ? እኔ ከዚህ በፊት ያንን እንደዛ የምትፈሪው አንተ እኔን ነው ልትገለኝ የምትችለው። ትሰማኛለህ? እኔን ብቻ ነው ልትገለኝ የምትችለው። እሱ ግን እኔን አይደለም ዘር ማንዘሬን ነው የሚጨርሰው። ትሰማኛለህ? ስለዚህ ነገርኩም አልነገርኩም ምንም የሚለወጥ ነገር የለም። አንተም ትገለኛለህ፣ ከዚህ ወጥቼ እሱም ይገለኛል። ልንገርሽ፣ እኔ በእውነትና በሀቅ በደንብ ከኔ ጋር ተነጋግረሽ የምትነግሪኝ ከሆነ ጫፍሽን አለካም። ምንድነው እንድነግርህ የምትፈልገው? ሁሉንም ነገር እኔ በደንብ ሁሉንም ነገር ነግረሽኝ እንደምትለቀኝ በምን ማወቅ ይችላል? አለቅሽም። ታዲያ ካለቀቀኝ ለምንድን ነው የምነግርህ? ካለቀቀኝ አለቅሽም። ሁሉም ደግሞ በሕግ ግን የሚገባሽን ቅጣት ታገኛለሽ። የኔ ቃል እሱ ነው። ግን ቤተሰብሽንም ሆነ ያንቺ አካል ላይ ያንቺ ጤንነት ላይ ሌላ የሚደርስ ጉዳት የለም። ግን በሕግ በስርዓትና በሕግ መሰረት የሚገባሽን ቅጣት ታገኛለሽ እንደ ወንጀልሽ። ለዚህ ደግሞ ግድ ይላል። ይህንን ደግሞ ተናገርሽ አልተናገርሽ ሳይሆን እስካሁን ያደረግሽውን መድረስ ይገባኛል። ልቀቀኝ። ትሰማኛለህ? ማንም ሰው ወንጀል ውስጥ የሚገባው ወዶ አይደለም። ገባ? ወንድምሽ ምን ሆነ? ታሟል። ስለዚህ ገንዘቡን ይሄንን ፋይል ወስጄ ማምጣት አለብኝ። ስለዚህ የታመመው ወንድምሽን ለማዳን ስትይ የስንቱን ህይወት ሜዳ ላይ መበተን፣ የስንቱን ቤተሰብ ማፍረስ፣ ከሀብት ንብረቱ ማፈናቀል ላንቺ ቀላል ነው አይደለም? ሁላችንም እኮ ራስ ወዳድ ነን። ለምን እናስመስላለን? ስለዚህ አንተም ራስ ወዳድ ነህ፣ እኔም ራስ ወዳድ ነኝ። እኔ ራሴን ለወንድሜ መስጠት እችላለሁ። ገባ? ራሴን ለወንድሜ መስጠት ከቻልኩ ደግሞ ሌላ ሰው በማይጎዳ መልኩ አልችልማ። ለምን አልችል? ያ ሁሉ ገንዘብ እኔ ከየት ነው የማመጣው? ስለዚህ ወንድምሽን ለማሳከም ነው ወደዚህ ስራ የገባሽው? አዎ ወንድሜ ለማሳከም። አሁን ግን በውሸት መንገድ ባልተገባ መንገድ የሌላውን ደም እያፈሰሳችሁ በሌላው እንባ ላይ የምታገኙት ገንዘብ ያበቃል። አሁንስ ምንድነው ሌላ ሰው የምትለው? ሌላ ሰው ለእኔ ችግር ደርሶልኛል? ንገረኝ እስኪ። ስለ ሌላ ሰው እኔ ምን አገባኝ? ጠይቀሻል? አዎ። ለምነሻል? አዎ። ከዛስ? ማንም ሰው ፊቱን ነው የሚያዞርብ አይደል? ስለዚህ ለእኔ ያልደረሰ ህዝብ ለምንድን ነው እኔ የማዝንለት? ስለዚህ በዚህ በምትሰሪው ወንጀል ደስተኛ ነሽ ማለት ነው? በትክክል ወንድሜ ካዳነልኝ። ግን ስሚኝ፣ አዳምጪኝ፣ አትፍሪ፣ አልነካሽም። ሰሚኛለሽ? አንቺ ራስ ወዳድ ነሽ። በእውነትም ከዚህ ህዝብ አይደለም የተፈጠርሽው። ምንም ቢሆን ህዝባችን የተቸገረውን መርዳት። አዳምጪኝ፣ ወደ እኔ አይኔን እያየሽ ስሚኝ፣ አይኔን እያየሽ ስሚኝ። ልቀቀኝ። ስለዚህ ለዚህ ጨካኝ ህዝብ እንዳዝንለት ነው የምትፈልገው? አላዝም። ስለዚህ መቀመቅ ስትወርጂ እዛ ይገባሻል የዚህ ህዝብ ምንነት፣ የእውነት ምንነት። አንድ ነገር ልለምነው። ምንድን ነው? ወንድም አለ? ከአንድም ሁለት። መወለድ ደግሞ ወንድምነት በደም ብቻ አይደለም፣ ፍቅር ያስተሳስራል፣ አብሮነት ያስተሳስራል። እነዚህ የምታያቸው ሁሉ ወንድሞቼ ናቸው። ወንድምን ብታጣ ምን ይሰማል? መድረስ ካልቻልክ ምን ይሰማል? ገንዘብ እንዴት አድርገህ ነው ማግኘት የምትችለው?
እሱን ስትመስል እሰራለሁ፣ እጠይቃለሁ። ያ ሁሉ ብር በዚህ ጊዜ እንዴት ነው ማግኘት የምችለው? ትነግረኝ ትችላለህ? አላውቅም። አየህ፣ አንዳንዴ መፍረድና መሆን ይለያያል። አላውቅም። አዎ ከባድ ሊሆን ይችላል፣ ማግኘት ሊከብድ ይችላል። ግን ደግሞ እኔ መቼም የሌላውን ቤተሰብ እየበተንኩ የሌላውን ነፍስ እያጠፋው የወንድሜን ነፍስ ለማዳን ሙከራ አላደርግም። አታደርግም። ለምን እንደሆነ ታውቂያለሽ? ለመግደል አይደለም እየሄድኩ ያለሁት። እባክህ ልለምን፣ እባክህ ወንድሜ አሁን ሄጄ ካልደረስኩለት ይሞታል። አንድ ንጹህ ሰው በአንተ እጅ ጠፋ ማለት ነው። ስለዚህ ልቀቀኝና ልሂድ፣ ልለምን፣ በምትፈልገው ነገር ልለምን። እኔ የምትፈልገውን ነገር ሁሉ አደርግልሃለሁ፣ የምትፈልገውን ነገር ሁሉ እነግርሃለሁ። ግን ልለምን፣ እባክህ ፋይሉን ስጠኝና ልሂድ። ፋይሉን ስታደርሺ ነው ብር የሚሰጡሽ? አዎ። ፋይሉን ለማን ነው የምታደርሺው? ቅድም ለነገርኩ ሰው። እሺ አዳምጪ፣ እኔ የብር ችግር የለብኝም። ሰማሽኝ? አንቺ በእውነተኛ መንገድ ነግሬሻለሁ። እሱም ይገለኛል አንተም ትገለኛለህ ብለሽኝ ነበር። እኔ አልገልሽም። እኔ በስርዓትና በደንብ ነው የምንቀሳቀሰው፣ በሕግ። ለዚህም አንቺም የሚገባሽን ታገኛለሽ። ግን ለወንድሜ ነው እንደዚህ መሆኑ የምትሆን ወንድምሽ እንደማይሞት ከፈጣሪ ካልመጣ በስተቀር በገንዘብ እጦት እንደማይሞት ቃል እገባልሻለሁ። ግን ምን እንዳደርግልህ? ሁሉንም ነገር እንድትነግሪኝ፣ ሁሉንም ነገር ንገሪኝ። ለወንድምሽ የሚያስፈልገውን ነገር እኔ እንዴትም ሆኜ ከየትም ሆኜ ወንድምሽን ለማሳከም ምችለውን አደርጋለሁ። ይህንን ደግሞ ማደርገው አንቺን እንድትነግሪኝ አይደለም። የምትነግሪኝ በጉቦ አይደለም፣ አፍንጫሽን ይዤ ነው የምትነግሪኝ እውነታውን። ግን ደግሞ ይሄ ነው ምክንያት የምትይ ከሆነ በቃ ነገርኩሽ። እኛ በሰው ደስታ እንደምንደሰት ነው የምታስበው? ማለት በሰው ሀዘን እንደምንደሰት፣ የሰው ደም ማፍሰስ እንደምፈልግ። ለዛ ነው እንደዚህ የምትኖሩት፣ ግብራችሁ አይደል? ወንድሜ ለማዳን፣ እሱን ለማዳን ደግሞ እንዳልኩም ዛሬም ነገም ከነገ ወዲያ መሞትለት ነገርኩሽ። ወንድምሽን ለማዳን ደግሞ ወንድምሽን የሰው እንባ የሰው ደም ያጠፋዋል እንጂ እንዲድንም አያደርገውም። ይህንን ማወቅ አለብሽ። በደም የመጣ በኃጢአት የመጣ ገንዘብ ለጽድቅ ስራ ሊሆን አይችልም። ወንድሜ ይህን ያውቃል። እግዚአብሔር ግን ያውቃል። እግዚአብሔር ግን ይህንን ያውቃል። ገብቶሻል? ሌላውን ወንድሜ እሺ፣ እሱ ካወቀ ለምንድን ነው እንዲታመም ያደረገው? እኔ ወድጄ ነው ሰው የምገለው? ንገረኝ እስኪ። ወድጄ ነው እዚህ ስራ ውስጥ? እኔ እኮ እንደማንኛውም አይነት ህብረተሰብ በሰላም የምኖር ሰው። ስሚ፣ ተረጋጊ። ያለሽበት ይገባኛል። ብዙ ጭንቀት ኖሮብሽ አማራጭ አሳጥቶሽ እንደዚህ ብዙ መከራ ውስጥ ብዙ ከባድ ውሳኔ ውስጥ እንድትገቢ ሊያደርግሽ ይችላል። አምናለሁ። ብዙዎችን የማገኛቸው ሰዎች ወንጀል ውስጥ ሲገቡ ለዚህ የሚያበቃቸው ምክንያት በብዛት ችግር ሊሆን ይችላል። ግን ደግሞ አንቺ ወንድምሽ ታሞብሽ አንድ ያለኝን ወንድሜን ለማዳን ምንም አደርጋለሁ እያልሽ ነው። ልክ ባይሆንም ልክ ነው። ቅድሚያ የሰጠሽው ግን ራስ ወዳድ ሆንሽ። በእንባ በሰው እንባ የመጣ ገንዘብ ደግሞ ለማንም ስሬትን ለማንም የተሻለ ነገር ነው ያመጣው። ገብቶሻል? ስለዚህ እንዳልኩሽ በወንድምሽ ጤና ጉዳይ ላይ እኔ አስፈላጊውን ነገር አደርጋለሁ። ግን ይሄ ወንጀል ለአንዴና ለመጨረሻ ጊዜ መቆም አለበት። አንቺንና መሰሎችሽ ተገደውም ወደውም ወደዚህ ወንጀል የገባችሁ ደግሞ የእጃችሁን ታገኛላችሁ፣ ቀጣይ ህይወታችሁ ትኖራላችሁ። ይሄ ደግሞ ቃሌ ነው፣ የማላስተባብለው ቃሌ ይሄ ነው። ሁሉንም ለሕግ አቀርባለሁ፣ አንቺንም ጭምር። ስለዚህ አንቺ የሚያሳስበኝ የወንድሜ የቤተሰቤ ጉዳይ ነው የምትይ ከሆነ እሱን ለእኔ ተይው።
ስለዚህ ቴዲ ያልሽኝ ማን ነው? እኔ ሁሉንም ነገር እነግራለሁ። ግን ደግሞ የምፈልገው ቅድመ ሁኔታ ወንድሜ አሁን ሆስፒታል ያለው አሁን ደግሞ ከጎኑ ሰው የለም። ምንድነው የታመመው? ወንድምሽ ኩላሊት ያስፈልገዋል። ለግሰው አግኝተን ገንዘብ ነው የሌለ። እሺ እሱ በሚችለው አቅም ከሆነ ከሀገር መውጣት አለበት። ወንድሜ ውጪ ሄዶ እንዲታከም ነው የተባለው? እሺ ስለዚህ አሁን መሄድ ስላለበት የሱም በረራ ሰዓት አሁን መሆን ስላለበት እባክህ ሰው ላክልኝ በምትችለው አቅም። እኔ የምትፈልገውን ሁሉ ተባበራለሁ፣ የምትፈልገውን ነገር ሁሉ አደርግልሃለሁ። ግን እባክህ ወንድሜ ሰው ያስፈልገዋል። ስለዚህ አሁን መከፈል ስላለበት እባክህ ገንዘቡን ስጠኝና ልሂድ። ገንዘቡን እንድሰጥሽ ትፈልጊያለሽ? ነገርኩሽ እኮ ሁሉንም ነገር ንገሪኝ፣ ሌላው እንደሚሆን ይሆናል። ግን እኮ ይኸውልህ እኔ እነግርሃለሁ። ቅድም በቃ ከሀገር ሊወጣን ያልኩህ አውቄ ነው። በቃ እኔ እነግርሃለሁ ሁሉንም ነገር ማለት የሚያስቸኩል ነገር የለም። ማነው ከሀገር ሊወጣ? ተሰማ? እና አሁን ከሀገር ሊወጣ አይደለም እያልሽኝ ነው? አይደለም። እና ለምንድን ነው ቅድም እንደዛ እየተጣደፍሽ ቶሎ አምጪ ሊወጣ ነው ሊሄድ ነው ምናምን እያልሽኝ ነበር? ለወንድምሽ ብለሽ ምን? ለወንድምሽ ብለሽ ምን? ለወንድሜ ብዬ ነው። ወንድሜ አሁን ገንዘቡ ሰምኛለሽ? እውነት ወንድምሽን ማሳከም የምትፈልጊ ከሆነ ለእኔ እውነቱ መናገር አለብሽ። ነግሬሻለሁ። እኔ ጋር ድራማ መስራት ውሸት ይጎዳሻል። አልዋሸሁክም። በቃ አልዋሸሁክም ወልኩ አይደለ? ለምንድን ነው የማዋሽ? በቃ ወንድሜ ገንዘብ ያስፈልገዋል። እሱ ሌላ ነገር ነግሬሻለሁ። እሱ ለዩ ወንድሜ የምትይው ሰምኝ፣ አዳምጪኝ። እኔ ስፈቅድልሽ ነው የምታወሪው። ወንድሜ የምትይው ለወንጀለኝነትሽ ሕጋዊ ለማድረግ የምትጠቀሚበት እንዲሆን አልፈቅድልሽም። ገብቶሻል አይደለ? ማኔ? አዎ ወንጀለኛ ነሽ። አዳምጪኝ፣ ሰምኛለሽ? እኔ ስፈቅድልሽ ብቻ ነው የምታወሪው ብዬሻለሁ። ወንጀለኛ ነሽ። ምንም ሌላ የሚታይበት መንገድ አያሳዝንም። ሌሎችስ የሚሞቱት አያሳዝኑም? ይሄንን እያልኩሽ ነው። የወንድምሽን ጉዳይ ታዩ። ሆስፒታል ነው ብለሽኛል አይደለ? አይደለ? እሺ ለምን ስጪኝ። የት ስንት ክፍል ምን ሆስፒታል ነው ተኝቷል? ማለት ምን ሆስፒታል ነው? እስኪ ቼክ ታደርጋላችሁ። አይደለም እኮ እኔ አላውቀውም ሆስፒታሉን። ስልኬን ስጠኝና ወጥቼ አናግሬው ልምጣ። ወንድምሽ ያለበትን እንዴት ነው የማታውቂው? ሆስፒታል ነው ብለሻላ? ሄደው እኮ ደውለውልኝ ነው። በቃ ማለት ደውለውልኝ ነው አብሮ ያሉ ሰዎች። ስለዚህ የት ብለው ነው የደወሉልሽ? እና የት ነው መሄድ አለብኝ? ለወንድሜ መድረስ አለብኝ። ገንዘቡን ሳገኝ። ለምንድን ነው እንደዚህ የምትፈሪው? አትርበቸበች እንጂ ተረጋጊና አውሪ። በቃ ገንዘቡን ሳገኝ ገንዘቡን ሄጄ ደውዬ ለወንድሜ አደርሳለሁ። ለምንድን ነው እንደዚህ የምትፈሪው? ተናገሪያ። ካለ የኔ ሰዎች መቼ ፈራው? ካለ የኔ ሰዎች ይሄዱና አስፈላጊውን እርዳታ ያደርጉለታል። ወንድሜ በአሁኑ ሰዓት ሌላ ፖሊስ ምናምን አንተ ጋር ያሉ ሰዎች አይደሉም ወንድሜ ሊጠቅሙት የሚችሉት፣ እኔ ብቻ ነኝ። ስለዚህ ወንድሜ ጋር አይደለም የምትፈልጊው እኮ ብሩን ስጠኝና ልሂድ። ለምን? እኔ ችግር የለውም። አንቺ የምትነግሪኝን ንገሪኝ። እስከዛ እነሱ ይጨርሱታል። ምን ሆስፒታል ነው ያለው? እኔ ስመለስ እነግርሃለሁ። ሄደሽ ስትመጪ እሺ፣ ስልኩን ስጠኝና ደውዬ ልምጣ። ለማን ነው የምትደውይው? ለወንድሜ። ለምን? ወንድምሽ ነገርኩህ አይደል እንዴ? ወንድምሽ ከባድ ሁኔታ ላይ የውጭ ሪፈር ውጭ ሄዶ መታከም እንዳለበት የተጻፈለት ሰው ነው። ለምንድን ነው ደውለሽ የምታጨናንቂው? በቃ ማለት ወንድሜን አውርቼ ከዛ ያለበትን ቦታ ጠይቄ እነግርሃለሁ። ትሰምኛለሽ እኮ ያለበትን ቦታ ነገር ትሰምኛለሽ? ሌላ ድራማሽን ተይው። በቃ ይኸው ጠይቄ ለወንጀልሽ ውቅና። እሺ አንተ ፊት ልደውል። አዎ እሺ ጠይቅ። ስልኳ አስጡኝ እስኪ። እያሳይሽኝ ሴቭ የለውም። እሺ እያሳይሽኝ ደውይ። ልቀቀኝና እያሳይሽኝ ደውይ።
እያሳየሽኝ እያልኩሽ ነው። አምጪው። ቆይ እኮ ሄሎ ቴዲ ነው ወንድሜ። ቴዲ ነው ስሙ። እኔ እኮ ስሙን አልነገርኩም። ትሰሚኛለሽ ወይ? ትሰሚኛለሽ? እኔ ጋር ድራማ ቁሚ። ቴዲ ማን ነው? ቅድም እየነገርሽኝ የነበረው ቴዲ ማን ነው? እኔ ላይ እስካሁን ድራማ እየሰራሽ ነው። እነሱም ከምትፈሪው በላይ እኔ ብትፈሪው ይሻልሻል። ነግሬሻለሁ ይሄንን ነገር። አሁንስ በቃክ። ቴዲ ማን ነው? የወንድሜ ስም ነግሬሃለሁ። ቴዲ ማን ነው? ወንድሜ ቅድም እያልሽኝ ነበር። ቴዲ ማን ነው? አለበለዚያ ዛሬ ያበቃልሻል። በአንድ ነገር እንስማማ። ትስማማለህ? በምን? ገንዘብ። ከኔ የበለጠ ገንዘብ ላሰጥ። እኔ ግን መረጃውን ወስጄ እንዲሰጥ ብቻ ልቀቀኝ። ገንዘብ? እኔ እናንተ መካከል ይቅር። ምን ይመስላል? ገንዘብ ትሰጭኛለሽ? አዎ፣ እኔ እናንተ መካከል ብቻ ይቅር። እነዚህ ስባዘንጊዎች ምናምን ተዋቸው። እሺ። ከዛ እኔ የምትፈልገውን ያክል ገንዘብ እስካሁን ያልኩን ሁሉ እርሳውና አንተ ስጠኝ። ተስማማን? ከዚህ ውጭ ምንም የምትስማማበት መንገድ የለም። እሺ። ከዛ ደግሞ ይሄ የተፈጠረውን ነገር እረስቸዋለሁ። አንተም እንዳልተፈጠረ እርሳው። ስለዚህ ለእኔ ገንዘብ ትሰጭኛለሽ? አዎ። ስለዚህ እንደምትዩ የገንዘብ ችግር ኖሮብሽ አይደለም ማለት ነው? ኧረ እባክህ ዝም ብለህ ስታየኝ እኔ ገንዘብ ችግር ያለብኝ መስሎኛል። ተስማምተናል። ገንዘብ እንደዚህ እንድትሆን ነበር የምፈልገው። ቅድምም እንደዚህ ብታወሪኝ ብዙሃን አላለፋሽም ነበር። ችግር የለውም። ግን ገንዘብ ጥቂት ገንዘብ አይደለም የምፈልገው፣ በጣም ብዙ። ስንት? ኢን ሚሊየንስ። ያ እሱን ሌላ ሰው ጋር ላገናኝና ታወራለህ። ተስማምተናል። ስጧት። እሺ። 2 ሰዓት ሰጥቼሻለሁ። በ2 ሰዓት ውስጥ ቼክ እፈልጋለሁ በጓደኛሽ በኩል። ስጧት በቃ ሁሉንም ነገር። ለምን ነው የምትሰራው? አይ የልጅበትን ጉዳይ? ንጹህ ናት። ንጹህ ሰው ነው። ያው ስላደረጋችሁኝ ነገር ይቅር ብያችኋለሁ። እኛም ይቅርታ እንጠይቃለን። ኦኬ፣ አያሳስብም። እሺ። አይ እናስወጣት? አስወጣት በቃ ሁሉንም ስጧት። ፋይሎቿን ንጹህ ናት። ሄዳለች። እሺ እንግዲህ ክቡራን ተመልካቾቻችን በደንብ ሁሉንም መከታተል ስለነበረብን በብር እንደገዛችን እንድታስብ አድርገናል። ሁሉንም ነገር የምትሄድበትን የምታደርገውን ሁሉንም ተከታትለን እጅ ከፍንጅ እንይዛታለን። የምታገኛቸውን ሰዎችም ማለት ነው። እግዚአብሔር ፈቅዶ ተሰማ ሌዳ የምታገኘው ከሆነ ይህንን አረመኔ ጨካኝ ሰውዬም እጅ ከፍንጅ የምንይዘው ይሆናል። ያለውን ነገር ወደ እናንተ እናደርሳለን። ከኔ ጋር ሁኑ። ለምን ሴትዮዋ ብዙ ነገር አይተናል። ከወሬዋም እንደሰማችሁ በጣም ታፌዛለች። ስለዚህ የሰው ደም የጠገበች፣ እነዚህ ሰዎች በሰው ደም በሰው እንባ የከበሩ ስለሆኑ ምንም አይመስላቸውም። ለምን ብንታሰር በገንዘባችን ብለው ስለሚያስቡ አሁን ሰዎቻችን እየተከታተሉ ነው። እኔም ሄጄ ያለውን ነገር ወደ እናንተ ማድረስ ይሆናል። ከኔ ጋር ሁኑ። እንግዲህ ክቡራን ተመልካቾቻችን ተደብቃ ስትሄድ እየተከታተልናት ነው ያለነው። እንግዲህ ከኔ ጋር ሁኑ። ተደብቃ ከኋላ እያየች ነው እየተንቀሳቀሰች ያለችው። የሆነ
በስውር መንገድ ላይ ነው እየሄደች ያለችው እና ከኔ ጋር ሆኖ ተደብቃ ከኋላዋ እያየች ነው እየሄደች ያለችው። ከሆነ ሰውዬ ጋር ተገናኝታለች። ሰላም እየተባባለች ነው። ከሆነ ሰውዬ ጋር ተገናኝታ ስለዚህ ወደ እሱ እንጠቀም ነው። ምንድነው? ለቀኝ ሰውዬ የት ታገኛለህ? ምንድነው? ለቀኝ ምን ቢሆን ነው? ለቀኝ ያዛችሁ ሰው ነው። ማናችሁ? ስሙኛለህ? አንቺ ብቻ ነሽ ብልጥ። ሰብሰቦች ነው ያመጣሻቸው? ማናችሁ? ለቁኝ። ሂድ። አንቺ ብቻ ነሽ ብልጥ። ሂድ። ለቁኝ። ምን ነገር ይችላል? ሂድ። ወንጀለኞች ማነው አንተ? ቆይ ለቀኛ። ሂድ። ቀነው በስነ ስርዓት አናግሪኝ። እንደዚህ አይደለም። ማነህ? ና ሰራላለሁ። ሳምሪ ሲቀናል አላወቅሽኝም ነበር። ለምን ተቀምጠው? ለቀኝ። ማነህ? ተጋብኝ። ወይኔ ምንድን ነው የምትሆነው አንተ? ተቀመጥ። ማነው? ቤት ተጫወታችሁብን ማለት ነው። ማሳያለሁ። ስምኛለሽ? አንቺ ነሽ አራዳ ብልጥ። ምንድን ነው አንተ? እኔን ሀቀን ማንም በብር በገንዘብ ሊያታልለኝ አይችልም። በእውነትና በፍቅር ብቻ። ብራቦ። ምንድን ነው አባ? ተቀመጥ። ተቀመጣለሁ። አውራኛ። ልቀቀኝ። ብራቦ። ወይኔ የእጅን ታገኛለህ። ማነው እሱ? አንተ። ማነው እሱ? አንተ። ማነው እሱ? ይሄኛው ሰውዬ ማነው? ምንድን ነው? ቆይ ማንነትን ንገረው። እኔ ስለአንተም ላብራራ እንዴ? ማያላት ይከበር ይቻላል እኮ። አንተ አላከበርከኝማ። በስነ ስርዓት አናግሪኝ። ምንድን ነው? ይሄ ጥጋበኛ ነው። ጭራሽ መታኝ እኮ። ለመጀመሪያ ጊዜ ሸወድከኝ። ተረገምክ። ስማት የቀጠሉኝ ነው። እባክህ ነገር ብቀመጥ ባልቀመጥ አንተ ቆይ ማነው? እንዴ አትታገላቸው። በቃ ለምን እንዴ? በማለቀም አትታገላቸው። ጥጋብሽ አሁንም እንዳለ ነው። ማንነቴን እንኳን እስካሁን ማወቅ አልቻልሽም ወይ? አትጩባት ደግሞ። ምንድን ነው እንዲህ ደብደበኝ ደግሞ ያለ ምክንያት? ያልነህ ብር አለ ቅድም ያልነገርኩህ እሱም ብር እሱ ከማውራት ትችላለህ። እና እያወቅሽኝ ይዘሽ የመጣሽው ቅድም ያወራሁህ ነው በቴክስት። አንተ ደግሞ ምን እንደማለት እንዴ? ምንድን ነው? ቀዝጋ ሰሚኛለሽ? ሴትዮ እንደውም ውጭ አንቺ አስወጡልኝ።